ማርች 29 የዕለቱ መልእክት ርዕስ በነጻነታችሁ ጸንታችሁ ቁሙ። በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ገላትያ ምዕራፍ 5 ቁጥር 1። ነጻነት ደስ የሚል ጉዳይ ነው። መጽሐፍ ቅዱስ በክርስቶስ ኢየሱስ ስላገኘነው ነጻነት በስፋትና በሙላት ይናገራል። በዛሬው መልእክታችን በነጻነት እንዳንኖር የሚሞግቱ ሁለት ተግዳሮቶች ምን እንደሆኑ እንመለከታለን። የገላትያ አብያተ ክርስቲያናት በክርስቶስ ያለው ነጻነታቸውን ለስህተት አስተምሮ አሳልፈው ሰጥተው ነበር። ሐዋርያው ጳውሎስ ግን በክርስቶስ ኢየሱስ ባገኙት ነጻነት እንዲኖሩና የነጻነታቸው ጠላቶችን እንዲመክቱ መልእክትን ጻፈላቸው። ሁለቱ ጠላቶቻቸው እነዚህ ነበሩ። የመጀመሪያው የሕግ አክራሪነት ነው። እነዚህ የሕግ አክራሪዎች መዳን በክርስቶስ ኢየሱስ በማመን ብቻውን አይበቃም፣ ይልቁንም መገረዝ ሊጨመርበት ይገባል በማለት እውነተኛው ወንጌል ላይ ሲበርዙ ይታያል። ሁለተኛው ደግሞ ነፃ ወጥተናል በማለት አርነትን ለክፋት መሸፈኛ በማድረግ ኃጢአትን የመስራት ልምምድ ይታይ ነበር። የሥጋ ሥራን በማድረግም ይገለጥ ነበር። እነዚህ ሁለቱም ማለት የሕግ አክራሪነት ወይም ሕገኝነት እና ለዘብተኝነት ወይም ልቅነት ሁለቱም በክርስቶስ የተገኘውን ነጻነት ይቃረናሉ። ክርስቶስንም ማዕከል ያደረገ አስተምህሮና ምልልስ አይገነቡም። ስለሆነም ከእንደዚህ አይነት አካሄድ መጠበቅ እጅግ አስፈላጊ ነው። እንግዲህ የተወደዳችሁ ቅዱሳን በክርስቶስ ኢየሱስ ያለውን ነጻነታችሁን በትምህርትም ይሁን በልምምድ ምክንያት አታዘርፉት። ነጻነት እንደወጣ ሰው ጸንተን መቆም ይገባናል እንጂ ከእንደገና ወደ ባርነት መከለስ አይኖርብንም። የትኛው አገር ነው ከቅኝ አገዛዝ ካመለጠ በኋላ ከእንደገና ቅኝ ግዙን በማለት አገራትን የሚለምን? እንግዲህ ያገኘነውን ነጻነት እንጠብቃለን እንጂ የኃጢአት ባሪያዎች መሆን አይገባንም። ንቁ፣ በነጻነታችሁ ጸንታችሁ ቁሙ።